እና ዱባይ ያለው እንትን ልጅ ነበረች ከዚህ በፊት አንቺ ቤት ገብቼ አውቃለሁ እና አፉ ሲመጣ እንትን ወረቀት ላስተካክል ስል እንትን አለኝ ሪጀክት እያደረገ አስቸገረኝ ከዛ ወተሽ መግባት አለብሽ ሲሉኝ ብቻዬን ያሳደኳት ልጅ ነበረች ኤልዬ ሚውት አድርጊ ፕሊስ ብቻዬን ያሳደኳት ልጅ ነበረችኝ ፓርት ታይም ሰርቼ አባቷ አብሮኝ አልነበረም ነግሬሻለሁ ከዚህ በፊት ማለት ነው ማሬ ከመጀመሪያው ንገሪኝ በየቀኑ ከዛም ማስታወስ አልችልም ከመጀመሪያው ንገሪኝ ኦኬ አጅማን ነበር ምኖረው አጅማን ነበር ወረቀት የለኝም ነበር ለ8 አመት አጅማን ሰርቻለሁ ከዛ አሁንሽ ጓደኛ ነበረችኝ በሷ የተነሳ የሆነ ሰው ተተዋወቅኩኝ አንድ ወንድ ልጅ ተዋደድን አብረን መኖር ጀመርን ኢትዮጵያዊ ነው በሷ ነው የተተዋወቅኩት እሷ ቤት ሲሄድ ነው የሆነ ገና ቀን የተዋወቅነው ተዋደድን ከዛን አብረን መኖር ጀመርን አብረን ስንኖር እሱ ወዲያው ታክሲ ነበር ሹፌር ነበር የዱባይ ታክሲ ወደ ታክሲው ስራ ወዲያው ተባረከ ታክሲና ራናዊ ሆነ እሱ ከዛን እኔ ነበርኩ መሰራው ሰው ቤት አሪፍ ቤት ነበር በጣም ሰራ ነበረ ተባረርኩ ምናምን ሲለኝ ከዛን እንትን ፓርቲሽን ቤት ተከራይቼ አኖረው ጀመረ እሱ የሚኖር ነበር አብሮኝ ከዛ በመሃል አረገስኩኝ 3 ወር እንደሆነን አረገስኩኝ ከዛ ለ8 ወራት አብረን በጣም በፍቅር ኖረን በጣም ይወደኛል በጣም ያከብረኝ ነበረ ከ8 ወር በኋላ ምን እንደሆነ አላቅም ተቀያየረ ይንቀኝ ጀመረ ከዛን አንድ ቀን እንደዚህ ተኝቶ እኔ ለሊት እርጉዝ ስለሆንኩኝ በጣም ስለምጨናነቅ ለሊት አልተኛም ነበር ስልኩ ጠራ ለሊት ጠራ ስልኩን ሳነሳ ሴት ልጅ አነሳችና ማነሽ ምናምን ስላት ለካ እሱ ትንችት ያደረገ የሚያወራት ልጅ ናት ከዛ ማነሽ ምናምን ሲለኝ ምንሽ ነው ማነሽ አንቺ ስትለኝ እኔ ሚስቱ ነኝ አልኳት ከዛ እንዴ እኔ እኮ ከሹፌሮቹ ጋር ነው የምኖረው እያለኝ ነው እንዴት ሚስቱን ሻራኔ እርጉዝ ነኝ እናትዬ ምናምን ከዛ ቦትም ላይ ወደኔ ቁጥሯን አረኩና ቦትም ላይ ሴቭ አድርጌ ሳይት የሱን ቦትም ሳየው ፎቶ ላኪልኝ ምናምን ያላት ነገር አየውኝ ከዛ ብዙ አውርተዋል ከዛን ወዲያ አስጠላኝ በቃ ብዙ ስልኩን መፈተሽ ጀመርኩኝ ለሊት እንቅልፍ አልተኛም ቀን ነው የምተኛው ስለምጨናነቅ ሙቀትም ስለሆነ እዛ ሻርጃ ከዛን ስልኩ ስፈትሸው በጣም ብዙ ሴቶችን ያወራል ከብዙ ሴቶች ጋር ያወራል እናንተ ስላወቃችኋት እኔ ደግሞ ጭንቅላቴ ማለት ነው ብዙ ስለምሰማ አይዝም ስለዚህ በሙሉ በደንብ ማስታወት እፈልጋለሁ ምንም ነገር መርሳት አልፈልግም ለዛ እናንተ አውቀናታል እያላችሁ መጻፋችሁን ትታችሁ ታፕ ኮፒ ሊንክ አድርጉ ቴንክ ዩ እሺ ውዴ ቀጥይ እዛም በቃ አለቀስኩ ደነገጥኩ በጣም ያኔ ብዙ ተስፋው ይሰጠኝ ነበር እኔ አንደኛው በትልቋ ልጅ እዚህ ተጎትቼ ወደ ዱባይ ስለሄድኩኝ በቃ ያጽናናኝ ነበር እዚያ ምተናት አብረን እናሳድጋታለን ምናምን ይለኝ ነበር ያጽናናኝ በቃ ንጹህ ሰው በቃ ካነጋገሩ ንጹህ ሰው ነበር ይመስለኝ በቃ ስልኩን ስፈተሽ ከዛን ቀን በኋላ በስልክ ፎን ሲክስ ያደርጋል የሚያወራቸው ሴቶች ብዛታቸው ጠላ ቤት ናስ ይባባሉ አየው ከዛን በኋላ በቃ አስጠለኝ ደበረኝ ግን ወዲያውስ ልጅ ስላለች መሄድበት ስለሌለ ግድ ሆኖ ከሱ ጋር ቁጭ አልኩኝ እሱም ስራ ፈታ እኔም ጎዴን እንትን ብዬ መስራት ጀመርኩኝ በማል ልብሱን እንትን አዘጋጅቶ እህቱ ለካ አለች ዱባይ እኔ አላቅም ነበር እህታለችም አላለኝ ከዛን አንድ ቀን እህቱ ደወለችለት እና ልብስን ይዘምናም እህቱ አጣቅም ከኔ ጋር እንደሚሮ ስትለው ደነገርኩ እንዴ ይሄ ልብሱ የሚያስተካክለው ጥሎይ ሊሄድ ነው እንዴ አልኩና እህቱን ፌስቡክ ላይ መፈለግ ጀመርኩኝና ፌስቡክ ላይ አዳርጋትና እናት እንዴት ነሽ ደህና ነሽ እኔ የወንድምሽ እንደዚህ አድርጎኝ ምናምን ስላት ደነገጠች አላወቀችም ነበር እና አቡዳቢ ብላ ቀጠረችኝ አቡዳቢ ሄድኩኝ እንዴት እንደዚህ ያደርጋል እሱ ምራናዊ አንቺ ምራናዊ ነሽ እንዴት እንደዚህ ያደረገ ምናምን ብላ ተቆጣች በጣም አወራንና ተመለስኩኝ ወደ ሻርጃ በቃ ከዛን ወዲህ ተቀያየረ ድሮ
የሚሆን አይሆንም። ድሮ ገላ የሚያጥበኝ እሱ ነው። ስንተኛ አብረን በቃ ሰው ሁሉ እስኪ ቀናብን ጎረቤቶች ማለት ነው። ከዛ በቃ 24 ሰዓት ጌም ላይ ነው። ንቀት ጀመረ ከኢጃዛ ቤቶች ጋር ቁጭ ብሎ የሆነ የሚያሳየኝ ንቀቶች በጣም እያስጠላኝ በቃ ደሜ ፈልቶ ፖሊስ ጣቢያ ሁሉ ሄጃለሁ። ጥሎ ሊሄድ ሲል ማለት ነው። ከዛም ጠፋባቸው ፖሊስ ጣቢያ እንትን ሲል ወደ አቡዳቢ ጠፋባቸው ማለት ፖሊስ ጣቢያ ማለት ነው። ሲፈቶናችሁ ፖሊስ ጣቢያ ሄደሽ ጥሎ ሊሄድ ነው ብለሽ ራናዊ ሆኛ ሄድኩኝ ፖሊስ ጣቢያ በቃ አብድ ነው ያስመስለሽ ነው። ዋው በቃ አስጠላኝ። ተስፋ ቆረጥኩ። ታውቂያለሽ የምበላው የለም ሆዴም ገፋ። ከስራም ወጣው ምናምን ከኢትዮጵያ እናቴን እያስላኳት ሆነ ሁሉ ነገር ማለት ነው። ከዛ ሄድኩኝ ፖሊስ ጣቢያ ቀጥ ብዬ ፓስፖርቴን አሳየኋቸው። ፓስፖርት ነበረኝ ግን ተሚም የለብኝም ግን የኔን ወረቀት ማሰራት እየቻልኩ የኔን ወረቀት ማሰራት እየቻልኩ እኔ ለሱ እጥር ነበር ማለት ኩርምት ብሎ ሲቀመጥ ምናምን ከኢትዮጵያ እናቴን ብር ላኪልኝ ብዬ ከአንድም ሁለት ያንስልኪ የሱን ወረቀት ለማስተካከል ማለት ነው። ከዛ አልሆነም። ብር ሲገኝ እሱ የቤት እቃ ምናምን ከኔ ጋር አብሮ መኖርም ይፈልጋል። የቤት እቃ ምናምን ይገዛል። ከዛ ፖሊስ ጣቢያ ሄድኩኝ። እንደዚህ ሊሄድ ሲል ደጋሚ ደግሞ አንድ ሴት ልጅ አገኘውበት ከሌላ ሴት ጋር ደግሞ ልብሱን አዘጋጅቶ ምናምን የኔና አንቺ እኮ አንድ ነው ለምን አንድ ወደ ኢትዮጵያ ልብሱን እንዳል አዘጋጅቷል። በቃ ጥሩ ሊሄድ ማለት ነው። ወዴ እኮ ገፍቷል። በቃ እየደረስኩ ነው ማለት ነው። ከዛ ለምን አንሄድም ወደ ኢትዮጵያ ብሎ ሲጻጻፈኝ አሁንም እሷንም ደግሜ ያናገርኳት ከነሱ ጋር በፒስ ነው ግን እሱ አስጠላኝ። ከነሱ ጋር በስርዓት አወራውኝ እኔ ሚስቱን እናቱ ይቅርብሽ ምናምን ብዬ ነገርኳት። ከዛም በኋላ ከነሱ ጋር ጓደኛ ሆንኩኝ ማለት ነው። ከውሽሞቹ ጋር ማለት ነው። ነገርኳቸው ጓደኛ ሆንሽ ብዙ እንዳይሄዱበት ነገርኳቸው። እንደዚህ እንዳስቀመጠኝ ማለት ነው። ያምኑሻል ግን ሴቶቹ ተሳደበች። እንዴ ምን አይነት ነው እርጉዝ ሆነሽ እንደዚህ የሚያደርገው ብላ አንዷ ተሳደበች። ከዛ ፖሊስ ጣቢያ ሲሄድ ምን ሆነሽ ማን ሚስቱ እንዴ ታዲያ ሚስቱ ከሆነሽ እንዴት አብሮሽ ጥሎ ሊሄድ ነው ወደ ሀገር ምናምን ስላቸው እንዴት ሚስቱ ሆነሽ ይዞሽ አይሄድም እንዴ ታዲያ ጥሎሽ እንዴት ይሄዳል? ቁጥሩን አንቺ አሉኝና ቁጥሩ ላይ ቢደወል ጠፋ። ዱባይ መጣ። ከዛ መውለጃ የደረሰን እሱም ወደ አቡዳቢ መጣ። እህትየውም የት እንደምር ወረ ተሚም ስለሌለብሽ ቀራማ ብቻ ስለሆነ በቻልሽ ታንሳይ ብለው ለቀቁሽ። በቃ ሲመጣ ምናምን ብለውኝ እንትን ከመጣ ይምጣኑ ምናምን ብለውኝ መጣውኝ ወደ ቤት። ከዛን በቃ መውለጃዬም ሰዓት ደረሰ። ግራ ሲገባኝ በቃ በየቲክቶኩ ምናምን ሳለቀስ ምናምን አንድ ጊዜ የሆነ ቤት ገባውና ረዱኝ። በቃ እንደዚህ መውለጃ ምናምን ብለውኝ እሷም እህቱ የለከችለትን አጠፋት። ቤት ውስጥ ትውለድ ሆስፒታል ከሄደች ትያዛለክ ለአንተም ጥሩ አይደለም ስትል ወሱን አሸሸች ወደ አቡዳቢ። እኔ አጅማን ሻርጃ ቀረውኝ። ቤት ውስጥ ሰው አዋጣልኝ። ሚዲያ ላይ የነበሩ ሰዎች አዋጡልኝ። ቤት ውስጥ በናይጄሪያ ወለድኩኝ። በናይጄሪያ በጣም ቤት ውስጥ ተገላገልኩኝ ሴት ልጅ። ከዛም በኋላ በቃ ሁሉም ሰው ፈራና ራቀኝ ማለት ወደ ቤቱ ምናልባት ፖሊስ ከመጣ ምናምን ብሎ ማለት ነው። ከዛ ጠራሁት፣ ለምኜ ጠራሁት ከአቡዳቢ ማለት ስላልተጠራኩኝ ቤት ውስጥ ስለወለድኩኝ መንቀሳቀስ አቃተኝ፣ ማቀፍ አቃተኝ፣ ቁርጠቱ ማለት ነው። ከዛ ደውዬና ብዬ ለምያስ አዋላጅ ቤት ውስጥ አዋልዳሽ አልሰፋችሽም ማለት ልጁ ሲወጣ እስቲች የለብኝም ምንም አልተቀደድኩም። ኖ ልጁ ራሱ ጭንቅላቱ እኮ ሰንጥቆ ነው የሚወጣው እኮ ስታመጪ ሳይሰነጠቅ ይወጣል። ራሱ ይሰነጠቅ መቀስ ሳይነካሽ ግን ራሱ ልጁ የሚሰነጠቅ አዋለደችኝ። በቃ ሄደች። ምንም ያደረገችልኝ ነገር የለም። የሆነ ኪኒና ምናምን ዋጪ ብላኝ እንዳያምሽ ብላ ሰጠችኝ። ከዛ ና ብዬ እንደምንም ማስመጥ ምን ሰጠችሽ ለምጡስ? ኧረ ምንም አልሰጠችኝ። እኔ እንደው እርጉዞኝ በጣም በንዴት በቃ ሺሻ ጨስበታለሁ፣ በጣም አልኮሎች ጠጣበታለሁ፣ እየፈለኩ እየዞርኩኝ ማለት ነው። ተናድጃለሁ፣ ተስፋ ቆረጥኩኝ። በቃ ትሙትም ብዬ ሆዴ ውስጥ ማለት ነው።
ከዛ በቃ ሐኪም ቤት ሁሉ ሄድኩኝ። የእንትን ቀን ነበር ይሄ ባንዲራ ቀን፣ የኢማራት ባንዲራ ቀን ማለት ነው። ሐኪም ሂጂ ምንም አይሉሽም፣ በዛሬ ቀን ምንም አይሉሽም ሂጂ ሲሉኝ ገባሁኝ ሐኪም ቤት። አልጋ ላይ ተኝቼ ምጥ የመጣ ሰዓት ማለት ነው። በእግሬ ነው የሄድኩት፣ ቅርብ ነበረ። እዛ ከለኩኝ በኋላ አልጋ ላይ ከተኛው በኋላ እንትን ፈለጉ፣ ክትትል አላረኩም ነበር ሐኪም ቤት እየሄድኩኝ። ባልሽ ሲሉኝ አለ አልኩኝ። በቃ አለ ለስራው ይሄ ወጥቷል አልኳቸው። ከዛ ክትትል ያረግሽበትን አሉኝ። ክትትል ያረኩበት የለም እሱን ይፈልጋሉ እንዴ አንቺ በቃ አልጋይ ምንም አይነት ክትትል እርግዝና ምንም ሳታረጊ ነው ጨራሽ ወልደሽ? አላደረኩም አላደረኩም ማለት ቼክአፕ ምንም እንደው ልጄ ማለት ምን ትሁን ምንም ሳታይ ምንም አይነት አልትራሳውንድ ሳትደረግ አላደረኩም። ጣኑ ደርሶ የወለድሽው? አላደረኩም። አዎ ምንም አላደረኩም። ትንቀሳቀስ ነበር ሆዴ ውስጥ ምናምን። ምን አትፈሪም ነበር ምናልባት ጤነኛ አትሆን ምናምን እያልሽ? ጃቡ በቃ ተስፋ ቆረጥኩኝ። በቃ ደነገጥኩ። ያልጠበቅኩትን ወንድ አገኘሁኝ። በሱ መታለሌ ቆጨኝ በጣም። ብዙ ልጆች ራሱ አንቺ እኛን እየመከርሽው ላይ እንዴት እንደዚህ ታደርጊያለሽ? አሁን አድማኖቹ ጓደኞቼ ማለት ነው። ከዛን በቃ እንዴት አታለለኝ ብዬ በተክሊል አገባሻለሁ ምናምን ብሎ ነው የዋሸኝ ማለት ነው። ከዛ ወለድኩኝ መጣ። በቃ ይሁን እንደምንም ዝም ብሎ በቃ ያላገጠ እሱ ይንተንም አለ። ከአቡዳቢ መጣ ወጣና የንቀት ባህሪ ምናምን እያሳየኝ የሆነ እንኳን ተገላገሽ ብሎ እንኳን ሰላም እንኳን አላለኝም። መጣ በቃ ሳየው ደሜ ይፈላል። ለምን እንደሆነ አላውቅም። እናደዳለሁ። አራስ ልጄን በሱ ላይ ጥዬ የሆነ ወክ አደርጋለሁ እንዳላየው ፈልጌ ማለት ነው። ልክ እኔ ስወጣ እሱም የሆነ እንደዚህ ትራስና ትራስ ያረጋትና ሄዶ ኢጃዛ ቤት ቁጭ ይላል ከሴቶች ጋር ማለት ነው። እንዲህ እያለን ማለት ያ እንትን ያራሱ ጎረቤት ሴቶች አሉ። እናንተ ተከራይታችሁ ከምትኖሩበት ጎረቤት ሴቶች አሉ። እዛ እየሄድሽ ሁሉ እንደዚህ ልጄን ያዙኝ። 2 ሴቶች አሉ። እነሱም አሉ እስካሁን ድረስ አሉ ይጠይቁኛል። ኦኬ ከዛ እንዲህ ያልን ምን በቃ ቤት ኪራይ መኖር ጀመርን። እቱም አንድ በዓል ቀን መጣች። እንደዚህ ምን እንደሆነ በዓል ነው። ስጋ ገዝታ ምናምን መጣች። አየች። የቤት ኪራይም አልከፈልንም ነበር፣ ከፈለች። ከዛ ሄደች። እሷ ኮንትራት ቤት ነው የምትሰራው፣ አቡዳቢ ናት እህትየው። ከዛን አንድ ቀን በቃ መስማማት ሲቀር ምናምን አንድ ቀን እሱም ና ስራ አለ ኑ ወደዚህ እስቲ ወደ አቡዳቢ ፓርታይም ካለ ትሰሪያለሽ ብላኝ አቡዳቢ ሄደን ይዘን አራስ ልጅ ሄደን ክርስትና እዛው አቡዳቢ አስነሳናት ልጅቷን ማለት ነው። ከክርስትና ወዲያ በቃ ተቀያየረ። በቃ ሌላ ዓለም ውስጥ ነው ቁጭ ይላል። እኔ አራስ ሆኜ እንትን ሆስፒታል ልጅ አሮጊት መጠበቅ ገባሁኝ። ሴትዮ መጠበቅ ስራ አግኝቼ ማለት ነው። አራሷን ማን እየያዘ? እሱ እየያዘልሽ? እሱ እያዘ ገባሁኝ። ከዛን በቃ አንዳንዱ እሮች ልጅ ስታምር ያንተ ልጅ ናገን ምናምን ስለሚሉ ምናምን ሰዎች እሱ መጠጠር ጀመረ። የኔ አይደለችም ማለት ጀመረ። ማለት ልቡ ይጠረጥር ጀመር። ስታምርችንማ ከአበሻ አይደለም የወለድሻት ምናምን እየተባለ ማለት ነው። እሺ ከዛ እኔ አውቀዋለሁ፣ እሱም ልቡ ያውቃል። ግን ልቡ እያወቀ በቃ እንትን ይጠረጥር ጀመረ። ከዛ እንደዚህ ሆስፒታል እየሰራው እሱ ቤት ውስጥ ቁጭ ብሎ እሷን እየያዛት በቃ እዛ ጎረቤት ፓርቲሽን ነበር የምንኖረው። አንቺ ልጅ እሱ እኮ አይዛትም፣ ጌሙ ላይ ነው ስታለቅስ ነው የምትውለው። 24 ሰዓት ጌም ላይ ነው፣ ጎረቤት እየጣላት እዛ ጎረቤት እየተሻሸቡና እየጠጣ ምናምን ሲሉኝ በቃ መስራት ሁሉ አቃተኝ። በቃ ስራውን መስራት ሁሉ አቃተኝ። እንደምንም ወደ 7 ወር ሰራው እሱን ስራ ማለት ነው። ከዛ አንድ ቀን እኔና እሱን ያገናኘችን ሴት አለች አጅማል ላይ ጓደኛዬ ቤት ነው ያገኘሁት አላልኩሽም?
ከዛን ከሱ ጋር ስለተገናኘው አገናኝታን ከዛ ልታጣላን እሷ እኮ እንደዚህ ናይጄሪያ ባላላት እሷ እኮ እንደዚህ ናት ምናምን እያለች ልታጣላን ሞከረች። ከዛን አያገባሽም ሰላም ወለተ የክፋትሽ መብዛቱ ባዶ ቤት ጥለሽ አይደል ሄድሽ ወይ የምትይው ታውቂያታለሽ? ትተዋወቃላችሁ? ዝም በይ ቆይ በቃ የእሷ ጓደኛ መሆን አለባት። የእህቱ ጓደኛ ናት። እንደዚህ እያሉ ነው የሚያስወሩት። ነግርሻለሁ መጨረሻው። እህቱ ነኝ የምትላለች ላስገባት እህቱ ነኝ የምትላለች ኮሜንት ላይ ላስገባት። ልጨርስና መጨረሻ ላይ ታወራ እኮ ሳትጨርሽማ አታወራም። በተራ ሁለታችሁም ታወራላችሁ። ሀቅ ካለሽ አትፈሪም፣ ትገባለች። አሁን አልፈራም። ትግባ አጅማን ያለችው በጣም ተጣልተናል። በሱ የተነሳም አንቺ እኮ ድሮም ብዬሻለሁ ለምን ብላኝ ድጋሚ ወቀሰችኝ። ይቅርታ ከሷ ጋር እንደሆነ አይፈልግም ማለት እሷን አይወዳትምና ከዛ እሷ ጋር ደውዬ በቃ አጥፍቻለሁ ይቅርታ በይኝ ብዬ ልጄን እንድትይዝልኝ ፈልጌ መስራት አቃቴ። እሱን አስወጥቼ በቃ ልጄን እንድትይዝልኝ እሷ ጋር አድርጌ ለሷ እየከፈልኩኝ እንድትይዝልኝ ልጅ ስለምትወድ ለልጅ ያላትን ነገር ስለማውቅ ሁለት ልጆች ስላሏት እንድትይዝልኝ ላደርገ ማለት ነው። እንዴ አምጫት ነገርኳት ሁሉ ነገር። ወይኔ እንደዚህ አደረገሽ? እሱ እኮ የሚያወራው ከኔ ጋር አይደለችም ለእህቴ ልጅቷን ለእህቴ ሰጥቼ አባርሬያታለሁ አብራኝ አይደለችም እያለ ነው እዚህ የሚያስወራብሽ ምናምን አለችኝ። እሷም ከዛን አምጪ አንቺ እኮ ባለውለታዬ ነሽ ሲርበኝ ስጠጣ ደርሰሽልኛል አምጫት ይዝልሻለሁ አለችኝ። ከዛን አጅማን ስራ ቦታ አስፈቅጄ አንድ ቀን አጅማን ሄጄ አደረስኳት ልጄ ማለት ነው። ከዛን ስመጣ እሱን ውጣልኝ ብዬ አባረርኩት፣ ከቤት አስወጣሁት። አዲስ ህይወት አላየሁሽም ማሬ። ላኪልኝ ደረሰኞቹንና እንትን አሁን ልንገራት እየጠበቀኝ ነው እኮ ሚኪ። እሺ አቡዬ ላኪልኝ ዋትስአፕ ማሬ። ቅርታ ኦንላይን አልነበርኩም ኢትዮጵያ ውስጥ ስለሆንኩኝ በቴሌግራም ሃይ በይኝ። እሺ ዋትስአፕ ላይ መላክ አልችልም፣ ቴሌግራም ላይ ነው ያለው። እሺ ቴሌግራም ዩዘሬን አታውቂው? እሺ ሃይ በይኝ በቴሌግራም። ያው ቴሌግራም ዩዘሬን አስቀምጥልሻለሁ እዚህ ጋር ዋትስአፕ ላይ። ከዛ ወስደሽ ቴሌግራም ላይ ኮፒ አድርጊው። እሺ ሞከርኩት ሀቢባ ብዬ ግን እምቢ አለኝ። እንደዛ ነው እንደዛ። አሁን ልኬልሻለሁ የላኩልሽን ኮፒ አድርገሽ ፔስት ብቻ ነው የምታረጊው። ኮፒ አድርገሽ ሄደሽ ቴሌግራም ላይ ሰርች የሚለው ላይ ትገቢና ፔስት ቲና ሰርች ታረጊዋለሽ። ታረጊው እመጣልሻለሁ። እሺ ሀቢባ አይደለም። እሺ ላኪልኝ ደረሰኙን። እሱን ደምሬ ይሄን ያህል ከነደረሰኙ ልክ ይሄን ያህል ብር አስገቢ ብዬ የሚኪን አካውንት ሰጣት። አምጪ እኔ ይዝልሻለሁ አንቺ ባለውለታዬ ነሽ ሚሚዬ አምጪ ያለችኝና ወሰድኩላት። አድማ ድረስ ደርሶ መልስ አሮጌት ስለምጠብቅ መንቀሳቀስ አልችልም ከሆስፒታል። ከዛን ደርሶ መልስ አደረስኳትና በቃ ልጄን በስርዓት ያዘችልኝ። ግን እኔ አድማ ላይ እንድቀመጥ አቡዳቢ ላይ እንድቀመጥ አልፈለግም። ማናት ያዘችልሽ? ጓደኛዬ አጅማን ላይ ማለት ነው። በቃ በሷ ተማምኜ ነው የሰጠኋት። በጣም የምንዋደድ ጓደኛሞች። አባትና እህቱ አቡዳቢ ናቸው። እህቱ ናት ወደ አቡዳቢ ያመጣችን ማለት ነው። እሱ አቡዳቢ እያሉ አንቺ አጅማን መጣሽና ከአቡዳቢ ጓደኛሽ ጋር አስቀምጠሽ ህፃኗን መስራት ጀመርሽ። አዎ በቃ ይዝልሻለሁ አለችኝ። ከዛም በኋላ ፓርታይም ነው አክም ቤት ውስጥ ነው አሮጌት ነው የምጠብቀው። ኦኬ የቤት ኪራይ ከፍላለሁ። በቃ ገና ወርም አልሞላም። እኔ የቤት ኪራይን ከፍዬ ለሷ ልረዳት ፈልጌ ነው በቃ ያጅልኝ ያልኩት። ገና አልሞላኝም ወርም ሳይሞላኝ ገና ጎረቤት ጋርም ቁጭ ብዬ ከደወለች ቪዲዮ ኮል ታሳየኛለች። ስታበላት ይዘኝ ደስ አለኝ። በቃ ውስጤ ረካ። ከሷ በቪዲዮ ስታሳየኝ በደንብ ነበር ያዘቻት። ግን እኔ አቡዳቢ ይሄን 30 ጨርሰሽ እዛ እንዳትኖሪ ነይ ብላ ልጅቷ እንደዚህ ከሌላ ዜጎች ጋር ሴቶች ምናምን ለሌላ ወንድ እንትን ትላለች እና ልጆቹን ሴቶቹን በቪዲዮ እያሳየች እቺ እኮ ካንቺ አይበልጥም፣ አንቺ እኮ ጥሩ አቋም አለሽ፣ ነይ እዚህ ትሰሪያለሽ፣ ብዙ ብር ነው ማለት ከወንዶች ጋር እንትን ልትለኝ ማለት ነው። ማናቴ ነይ እንደነሱ ጓደኛዬ ልጄን ያዘችልኝ ማለት ነው። አንቺ ጥሩ አቋም አለሽ፣ ጥሩ አቋም አለሽ፣ እንደነኚህ ትሰሪያለሽ፣ አንቺ ከነሱ ምን አንሰሽ ነው ያለች ቪዲዮ ኮል እያወራች ልጆቹን ሳያዩኝ እንደዚህ ታሳየኛለች በቪዲዮ ማለት ነው።
ከዛ እኔም በቃ እቺ 30 እስክትሞላኝ እሺ እላታለሁ። ስራው ምንድነው? ያ ለወንድ ልሸጠኝ ነው አለ። ለወንድ ልሸጠኝ ለወንድ እንደዚህ በቃ ከወንድ ጋር ይተኙ ብር ያመጣሉ። እሷ በዛ ትጠቀማለች። ቤት እያከራየች እዛ ከራይታ የምትኖረው። ከዛን በቃ እኔም እሺ እመጣለሁ እያልኳት በቃ እኔና እሱን ለማጣላት ለካ እኔና እሷ ስለ ድሮ የምናወራውን አንቺ ልጅሽ ስታምር ግን የሱ ናት እያለች ለካ እሷ ሪከርድ ታስቀምጣለች ከሱ ጋር ልታጋጨኝ ማለት ነው። የድሮ ጓደኛ የነበረውን አንቺ እሱን አይደል እንደ የምትመስለው ስትል ኧረ እሱን ትመስላለች እያልኳት በቃ እሷ የምትይዘው ከኔ መረጃ እሱን ልልክለት ማለት ነው ለአባቷ ድጋሚ ልታጣላ ማለት ነው። ከዛን አልመጣም ከፈለሽ ልጅቷን ለአባቷ ላኪልኝ ስራ ፍቃድ አይሰጡኝም ነው ሰጂ ልጅሽን አልፈልግም አንቺ እዛ ቁጭ ብለሽ ከጎረቤት ጋር እየሳሳቅሽ እኔ አንቺ ልጅ ጠብቃ እንደ ሊያዝልሽ ብለሽ አይደለም ወይ ተቀበልሽኝ ይዝልሻለሁ ብለሽኝ አይደለም ወይ ስትይ ነይ ልጅሽን ሰጂ ነይ ነገር አንቺ ሐኪም ቤት አሮጊት መጠበቅ እየሰራሽ ጧት ወጥተሽ ማታ ትገበይሽ ማታ እኮ ልጅሽ ካንቺ ጋር ነው የምታድረው አይደል? አቤት አንቺ ሆስፒታል አሮጊት እኔ እንትነኛ እኔ አቡዳቢ ስለሆንኩኝ ልጄን እንድትይዝልኝ እኮ ነው። ቆይ በእናትሽ አስረጅኛ ታዲያ አልገባኝም። አንቺ አቡዳቢ ሆስፒታል ጥበቃ ስትሰሪ እሷ አጅማን ከሆነች አንቺና ልጅሽ አትገናኙም። በሸፍት ነው የምሰራው። አክም ሆነች ልጅ ጋር በሸፍት ነው የምሰራው። ፓርት ታይም ስላልሽኝ አንቺ ጠዋት ልጅሽን ስመሽ ወጥተሽ ቀኑ ሙሉ ስራ ውለሽ ማታ ስትመጪ ልጅሽን የምታስረክብሽ ቀኑ ሙሉ አይደለም በቃ ሊሄድ ወደሷ ሊሄድ በቃችን ወይ ቤት ኪራይን እዳይን እስክጨራረስ ልስራና ጠብቂልኝ ያዥልኝ እኮ ነው ያልኳት። ከዛ ስጨርስ ሊሄድ በስንት ጊዜ እየሄድሽ ልታይ ነበር ልጅሽን ሐሳብሽ ነበር? በወር አንዴ በቃ ለወር እንትን አለን ለወር እዛ ፓርት ታይም ፈልጊልኝና ወደዛ እመጣለሁ ብያት ማለት ነው። ፓርት ታይም እዛ ስራ እስክትፈልግልኝ ላንዶር ልጅሽን ላክታይ ላንዶር ልጅ አዎ ከዛም በኋላ ወርም ሳልሞላ አጣደፈችኝ ነይ ብላ ማለት ነው። ከዛ እኔ አይለቁኝም ሴትዮዋ ምን ስለሌለ አይለቁኝም። በቀደም የመጣሁት በስንት መከራ ነው መጥቼ ያደረስኳት አልኳት። ከዛ ነይ በቃ ነይ ውሰጂ አንቺ እዛ ትዝናኛለሽ እዛ ከጎረቤት ጋር እንትን ትያለሽ እኔ እዚህ አንቺን ልጅ ይዛለሁ ምናምን ብላ እሺ ለአባቷ ስጫት። አባቷ ስራ ጀምሯል። እህትዬው ኦልሬዲ ወረቀቱን አስተካከለችለት። እኔ ካባረርኩት በኋላ አባረርኩት። እሷ ወረቀቱን አስተካከለችለት። እሺ ለአባቷ ስጫት አልኳት። አባቷ ዱባይ ነው ያለው። ካወራችሁ ከሱ ጋር ስጫት ለአባቷ ስላት እኔ እሱን አላወራውም አላናግረውም አንቺ ራስሽ ነይና ውሰጃት አለች። ከዛን ካለፈለግሽ ለፖሊስ ጣቢያ ነው የምሰጥልሽ ቆሻሻ ነው ጥልልሽ ማለት እሺ ጣያት እንደማታደርግ ስለማቅ የልጅ እንትን ያላትን ስለማቅ ጣያት ከፈለግሽ ካልፈለግሽ አምጪልኝ እኔ ሂሳቡን ከፍላለሁ ይዘሽልኝ ነይ ስላት አንድ ቀን ቁጭ ብለን ከጎረቤት ከስራ ወጥቼ ጎረቤት ቁጭ ብለን እንደዚህ ጎረቤቶች አሉ ቡና እየጠጣን ፓርቲሽን ቤት ታውቂያለሽ። ከዛም የሆነ ጎረቤት ቡና ተፈልቶ እንደዚህ አልጋ ላይ ጫፍ ላይ ነው ቁጭ ያልኩት። አመጣች ማታ ነው እንዴት በቃ ሳትናገር መምጣቷን ሳትናገር ከታች ሰው ነግሯት ቤቱን የት እንዳለው ነግሯት ቀጥ ብላ እዛ ቤት አመጣችልኝ። ተሰብስበናል እዛ ጓዳ ውስጥ ማለት ቤት ውስጥ ቡና የሚጠጣበት ቤት። ከዛን ይሄው ወንድ ጋር ቁጭ ብላ ወንድ አልጋ ላይ ቁጭ ብላ ጥቂት ልጅን አስቀምጫለሁ ብላ እሱንም ለአባቷ ነገረች። ልጅህንም ወርውራት ብላለች ብላ ነገረችው። ከዛም በኋላ ልጄን ያስኩኝ ሄደች ወርውራልኝ ሄደች። አመሰግናለሁ አልኳት ወጣች። ከዛን ዴኬር ፈለኩኝ ዴኬር መፈለግ ጀመርኩኝ። እሷም ይዛት ማለት ነው። ዴኬር አገኘው በ500 ብር ዴኬር እያስቀመጥኩ ስራዬን መስራት ጀመርኩኝ። አንዳንዴ ከዛ ስራ እንትን ሳይልብኝ ብር ሳያንስ እስቲ ወተት እንኳን እርዳኝ ብዬ እሱ ተከራዩበት ኢጃዛ ቤት በተሰበሰቡበት ፖሊስ ነው ማመጣብሽ ብላ በጣም እህትዮ ጮችብኝ። የዛኔ እንደውም አልተናገርኳትም ጸጥ ነው ያልኳት። መታስጮብኝ በቃ ፖሊስ አመጣልሻለሁ ምናምን ስትለኝ እውነት የምታመጣብኝ መስሏ። ከዛ የተከራዩ ልጆች እንትን አስወጧት አባብለው። ከዛ እንደዚህ መኖር ጀመርኩኝ። እሱም ተከራይቶ ወደዛ ይኖራል። አንዳንዴ ልጁን እየመጣ ያያል። ዴኬር እየሄደች ዴኬሩ ያለው ደግሞ እሱ የተከራየበት ሰፈር ነው።
ከዛን አንዳንዴ ላመጣሴ ከስራ ወጥቼ በባስ በፀሐይ ነው የሚሄደው አዝያት ነው የሚሄደው ብዙ ወንዶች እንደውም እያዩኝ ወይኔ ምን ሆነሽ ነው እንደዚህ ይሉኛል በቃ ማለት ብዙ ዋጋ ከፍያለሁ በባስ ነው የሚሄደው እሷን ላመጣ ሄዳለሁ ከስራ ወጣለሁ በጣም እየፈራው ወረቀት የለኝም እየፈራው ነበር እንደዚህ የኖርኩት አንዳንዴ ባስ ምናምን ሳጣ እዛ ሰፈር የሆነች የሱ ጓደኛ ሚስት አለች ልጅ ያላት ነይ በእናትሽ ልጅሽን ከሪ ልጅ ጋር ትጫወት ምናምን እያለች እነሱ ጋር ሲመሽብኝ እሱ ያድርስሽ ቤት ሹፌር ስለሆነ እሱ ያድርስሽ ስላት አውቆ ሴት ይዞ ይመጣል እኔ እንዳየው ማለት ነው ሴት ይዞ ይመጣና እኔ ላድርስሽ ይላል ከዛን እኔ ምንም አይመስለኝም ኦሬዲ ከቤቴ አስወጥቼዋለሁ አልፈልገውም እንደውም እሷ ናት ትንሽ እንዴ ለልጁ እንኳን ክብር የለውም እንዴ ሴት ይያዝ ይመጣል ብያለሽ ጓደኛዬ ነው የምትናደደው እኔ ምንም አይመስለኝም ከዛን እየኖርን አቦ እንደምንም ኖርኩ ሴትዮዋ እንትን ሞተች ምጠብቃ ሴትዮ ስትሞት ደግሞ ስራ አጣውኝ በዚህ መሃል አንቺ ቤትም ገብቼ ስራ ካላችሁ በዛው ነገርኩሽ ከልጁ ከአባቷ ጋር ላስታርቅሽ ስትኝ አልፈልግም አልኩኝ ስራ ፈልጉላት ምናምን አልሻቸው ከዛ የሆነ ፓርት ታይም ስራ ደግሞ ገባውኝ በጣም ደግ የሆነች ሴትዮ የልጄን ልደት ደረሰ ልጄን ልደት ኬክ ገዝታ ምናምን አከበረች ለልደቷ እንኳን አልመጡም እህቱም እሷም ማለት ነው ከዛ በቃ እንደዚህ የኖርኩኝ እያለ ስራ በማልች ሴትዮም ሄደች ወደ ሀገሯ ፍልስጤኗ ስራ አጥቼ ቁጭ ባልኩበት ሰዓት እንትን መጣ ይሄ አፉ ሲመጣ ግራ ገባኝ በቃ ለማሰራት ወረቀት የለኝም የልጄ ወረቀት ከዛ በፊት እንደዚህ ብር ሳገኝ እጄ ላይ ሲኖር ወረቀቷን እናሰራ ኤምባሲ እንሂድ ስለው እኔ አይመቸኝም ስራ ቢዚ ነኝ ይላል ከዛ እኔ ሄጄ ለብቻዬን ስጠይቃቸው የክርስትና ወረቀቱን ይዘሽ ነይ ሲሉኝ የክርስትና ወረቀት አንተ ጋር ነው ሲለው የለኝም እኔ ጋር የለም ይለኛል የሆነ በቃ አፉ ሲመጣ ደግሞ በነፃ እንድናሰራው እንደዚህ ቤት ውስጥ ለወለዱ ምንም ማስረጃ ለሌላቸው ልጆች በነፃ እንዲወጣ ህግ ወጣ ይሄ ህግ ወጥቷል ባክሽ ለወንድምሽ ንገሪልኝ ብዬሽ ነግሬዋለሁ ብላ ችላ ትላለች እሷም ከዛ በቃ እንዲያለን ሲጨንቀኝ እንደዚህ ማቀው እንደዚህ ቲክቶክ ላይ ማቀው የሆነ አረብ ነበር እንዲያስፈራራልኝ ብዬ ማለት ነው እንዲያስፈራራልኝ ብዬ እባክህ እስቲ አናግርልኝ የሆነ እንደ ፖሊስ መስሎ እንዲያወራልኝ ነው እንጂ ሶዩ ምንም አይደለም ወረቀቱሽን እኛ እንረዳሻለን እኔ ረዳሽ መዋጥን ነው እኔ ረዳሻለሁ ግማሽ ከፍለሽኝ ግማሹን ደግሞ እየሰራሽ ትከፍያለሽ አለኝ እና የልጅቷን ግን አባትየው ያስተካክል እስቲ ንገርልኝ ብዬ ስነግረው እህትየው በመሃል መጣች ቤት እንደዚህ ተሰብስበን ከጎረቤት ልጆች ጋር ቁጭ ብለን ተሰብስበን ገንፎ እየበላን መጣችና እንዴት ነው ሰላም ነው ምናምን አለች መጣች ተሰብስበን ቁጭ ብለን እያለ ወረቀትሽን እንዴት አረግሽ ምናምን ስለ እንግዲህ ብር የለኝም እንዴት እንደማደርግ አላቅም ግማሽ ከፍለሽ ሰራልሻለሁ ያለኝ ሰው አለ ስላት በቃ እኔ ቁብ በሚቀጥለው ወር ሲወጣልኝ እንትንልሻለሁ እሰጥሻለሁ የሚያበድርሽ ካለ ተበደሪ አለችኝ ከዛ ከታ አበደራለሁ ሰው ሁሉ እንትን የሚያሰራ ነው ምን ኢቃማ የሚያሰራ ነው ከል በደር የሚያበድረኝ ሰው አጣው ከናቴ እንዳለ ለሱ ብዬ የበዘበስኳት እንዳለ ባዶ ያርኳት እኔ እንደውም ምን ዛሬ ትንሽ በሆነ ሰዓት የላኩት ገንዘብ ነው አሁን በጨመረ ሰዓት እናቴ ላኪ እያልኩ የጨረስኩባት ማለት ነው ከዛ ከል ላምጣ ግራ ገባኝ ወር ሙሉ ከዛ ያንገት ወርቅ ነበረኝ ያንገት ወርቄን ሸጥኩኝ አንድ እንደዚህ ካርቦሽ ጋር አወራለሁና እዚህ ቲክቶክ ላይ አንድ ሶዬ 1000 ብር ላከልኝ አድማን ነው የሚኖረው እኔ አቡዳቢ ላይ በትራንስፈር አረጋልኝ እንዲሁ ስለሚግባባኝ ልጄን ስለሚያቅ ቲክቶክ ላይ ማለት ነው እሱ 1000 ብር አረጋልኝ ቢሞከር ወር ሙሉ በቃ ሞከርኩኝ ለማሰራት ማለት ነው እንትን ኢቃማዬ ቢሞከር ሪጀክት እዚህ ሀገር ውስጥ አይደለሽም ይለኛል በሶስት ሰው ሞከርኩኝ ተሞከረልኝ እሱንም ሊረዱኝ የሚሞክሩ ሰዎች ማለት ነው ከዛ መጨረሻ ላይ እሺ የልጅሽን እንኳን ድንገት እንኳን ብትሄድ የልጅሽን እንኳን ወረቀት ካሰሩ ብለ እስቲ አውራልኝ ብዬ የሷን ቁጥር ለአረቡ ሰጠውት የልጅቷን ወረቀት አንተም በይ እርጃት የሷን እኛ እንትን እንተባበራታለን ሲል እኔ የለኝም እኔ ልጆች አሳዳጊ ነኝ ቤተሰብ መረዳ ሰው ነኝ እንዴ ለሷ ሰጥሻለሁ ያልሻትን ለልጅቷ አርጊ ይችላል
የለኝም አለች። አንቺ ብድሩን አላገኘሽም። እሷ ከዕቁብ ስትበላ የምትሰጥሽ ብድር አንቺ አጣሽ ከሰው ብድር አጣውኝ። ግን በቃ ኦልሬዲ የኔን ታዩ በቃ የኔን አልፈልግም ማለት ግማሹን ሰጥቼው ወርቄን ሸጫለሁ 2000 ብር 1000 ብር ሰው ሰጠኝ 1000 ብር ሰው ሰጠኝና 4000 ብር ያስኩኝና ለሰውየው ሰጠውኝ ለአረቡ የሚሰራልኝ ሰውዬ ማለት ነው። ከዛ በቃ ሌላው ደግሞ የቀስ ሰውዬ ስንት ሰጠሽው? 4000 ብር ሰጠሁት። ሴት አመጣሽ 4000 ድርሃም 2000 ወርቅ ነበረኝ አንገት ሸጥኩት። 2000 ድርሃም የአንገት ወርቅሽን ሸጥሽ። 2000 ውስጥ 1000 የሆነ ሰውዬ ይሁን አረብ በቲክቶክ የምታውቂው 1000 ሰጠሽ። 1000 ድርሃም ጓደኛዬ የሰጠችኝ ብድር ማለት ነው። ኦኬ 4000 በስንት ነበር ኢቃማ ሊሰራልሽ ከሰውዬው ጋር የተስማማችሁት? በ7 ሊሰራልኝ። በ7 ስለዚህ 4000 ከፍለሽ 3000 ቀረብሽ። አልተሰራም። በቃ ሪጀክት እያደረገ መለሰ። እምቢ ያለው ሰውዬው ብዙ ሞከር ወር ሙሉ እየሞከርኩ ነበረ። በቃ ወሩ ሊያልቅ ሲል ግራ ገባኝ። ወይኔ ተፍትሻለ በየቤቱ ምናምን ሲባል እያለች ነው። በእናትሽ ክፈችኝ እስኪ እንዴት ነው የምናገረው? መናገር የምችለው ሀቢባ አንድም እውነት የለውም። ሰላም ወለተ እሷ ስትጨርስ ቀድማ የመጣችው እሷ ናት። ስለዚህ ማሬ እሷ ስትጨርስ አንቺ በተራሽ ሚውትሽን አበራልሽና አንቺ ደግሞ ትናገሪያለሽ። እህቱ እዚህ ውስጥ አለች፣ ገስት ላይ አስገብቻታለሁ። አስገቢኝ እህቱ ነኝ ብላ። ስለዚህ እህቱ ትናገራለች እሷ ስትጨርስ። ከዛ በቃ እምቢ አለኝ። አረቡ ጋር እምቢ አለኝ። ከፍለሽ ሪጀክት እየተደረገብሽ ነው። እምቢ አለኝ። እምቢ አለኝ። ወይ ወተሽ ግቢ እዚህ እንትንሽ ፋይሉ እዚህ እንዳለሽ አያሳይም ከሀገር ውጪ እንዳለሽ ነው የሚያሳየው ምናምን ሲሉኝ በቃ ወተሽ ግቢ ሲሉኝ ወጥቼ ለመግባት አውት ፓስ ነው ምናምን ወጣ። አውት ፓስ አወጣውኝ ይሄ መውጫ ማለት ነው። ከዛም በኋላ ከዛ በፊት ከእህቱ ጋርም ሰላም ነኝ። ከሱም ጋር ወንድሜን በድለሽዋል ብላኝ በኢሞ ደውለው ኮንፈረንስ አድርገውኝ አልቅሼ ተበድዬም ቢሆን አልቅሼ ይቅርታ ጠይቄዋለሁ። ሰላም ነን። እየመጣ ምግብ አለ ወይ እያለ ይበላል ይሄዳል። ልጁን አጫውቶ ይሄዳል። ይሄ የማይታወቅ ነው። ጎረቤቱ ሁሉ ያዩታል። ምንም ያለ ምንም ሲመጣ ምንም ይዞ አይመጣም። አንዳንዴ ወተት ይገዛላታል፣ ዳይፐር ይገዛላታል። በቃ ሁሌም አይገዛላትም። እሱንም በስንት መከራ አምጣላት ይሄ ነው። እንዴት ትኖሪያለሽ? የምትጠብቂያት አሮጊት ከሞተች በኋላ የሆነች ሴትዮ ጋር የልጅሽን ልደት ያከበረችልሽ ሴትዮ ጋር ሰው እየረዳኝ ስትሄድ ስራ የለሽም። በምንድን ነው ልጅሽ የምታበያው? እንዴት ነው የምትኖሪው? አልኳት ሰላም የስራ ፈልጊልኝ ፓርታይም አልኳት። ስራ ጠፋ። እንደዚህ በእውነት እግዚአብሔር ይስጣቸው ጎረቤቶቼ በጣም ምርጥ ናቸው። በዓል ሲመጣ እንዳይደብረኝ ለእናቴ ሳውዲ ጓደኛ አለችኝ። እሷ ለእናቴ በቃ እናቴ አታውቅም፣ ይሁሉ ምን እንደሆንኩኝ አታውቅም። ከሱ ጋር እንደምኖር ነው የምታውቀው። ቤት ውስጥ መውለዴን ራሱ አሁን እዚህ መጥቼ ነግሬያት ነው እናቴ እብድ ሆነችው ማለት ነው። ምንም የምታውቀው ነገር የለም። ሁሉ ነገር እዚህ መጥቼ ነገርኳት። ከዛን ጓደኞቼ ናቸው እያዋጡ አንድ ጓደኛ አብራ የምትኖር ነበረች። ለስራ ወደ ሙሰፋ የሚባልበት ሰፈር ሄደች። ቡና ቤት ነው እንትን ነው የምትሰራው። ይሄ ምንድነው ኮፊ እዛ ነው የምትሰራው። በእውነት እዛ እየሰራች እኔ እንዳይ ሺሻ ቤት ነው የሚባለው ሙሰፋ ካፍቴሪያ ሺሻ ቤት እዛ እየሰራች በቃ የሚረዱኝን ሰዎች ሁሉ ያስቀይማል። በእናት እንደዚህ አታርጋት ምናምን እያለች ስል ይሰርባትና ብሎክ ያደርጋት። እኔ የሚረዱኝን ሰዎች ሁሉም አያናግርም። ሚዲያ ላይ ያሉትን ራሱ ሰውልድ የረዱኝን ሰዎች ሰድቦ አስቀይሞብኛል። እንትና መጠየቅ ይችላል። ይሄ ማን ነበረ የሚረዳ ሰው አለ። እየሰደባቸው ይረዳል። እኔ የሚረዱኝን ሰዎች ይሰድባሉ። ከዛ በቃ ምኖረው እነሱ እየረዱኝ ነው። ከጎናችን እንትን መስሪዎች አሉ። የነሱን ትርፍራፊ እያበሏት ነው። እንትን ምለው ይወዷታል። ልጄ በጣም ነው የሚወዷት። ሁሉም ጋር ትለጠፋለች። በጣም ይወዷታል። በእነሱ እርዳታ ነው ያለው። ወይ ለነሱ ምግብ ሰራል። ዛሬ እኔ ልስራላችሁ ላለው ምክንያቱም ስሰራ ምናምን ከነሱ ጨልፌ እንዳበላት ማለት ነው። ስራ እንደሌለኝ ታውቃለች። የሆነ በቃ እሷ እኔ ዋጋ ከፍያለሁ እኔ ረድቼሻለሁ ትለኝ። እሷ እኔን ያበላችኝ እሱ ከኔ ጋር እስካለ ድረስ ብቻ ነው። እሱ ከሄደ በኋላ እቺ ልጅ ምን ደረሰች፣ እቺ ምን በላች ብላ ዞርም ብላ አላየችኝም። ብዙ ምስካሪ ልጆች አሉኝ።
እሷ የምትለው ዋጋ ሰጣኛለች፣ አኑራኛለች። እሱ በእኔ እሷን ምንም አላደረገችኝም ማለት ነው። ግን እሱ እኔን እንደበደለኝ አታደርግም። ሁሌ እኔን ጥፋተኛ ለእናቴ ራሱ ልጆች እኛን አስለቀሰች፣ እኛን አስደማች እንጂ ልጆች ምንም እናቴ ተንበርክካ ነው እባክሽ ልጄ ልታብድብኝ ነው ልጇን አሳዩ ስትል ብሎክ አደረገቻት ከዋትስአፕ ላይ። ታሪኩን መጀመሪያ አንቺ አሁን እኛ ታሪኩ ላይ ያለነው አጅማን ውስጥ ከጎረቤት ከመስሪዎች ከጎረቤት ተከራዮች ለነሱ እያበሰልሽ አቡዳቢ እንደ አጅማን አልነበርሽ እንደ ምን ወሰደሽ አቡዳቢ እህቱ ነው ብላ አሮጊቷን ጥበቃ ከጀመርሽ ጀምሮ አቡዳቢ ልጅቷ መጣ ሰጠችኝ። ልጅቷ መጣ ሰጠችኝ። እዛው ኢጃዛ ቤት እየኖርሽ ነው አንቺ እዛው ኢጃዛ ቤት እየኖርሽ ነው ምትበይው አጥሽ እንኳን የጎረቤት መስሪዎችን ምግብ እያበሰልሽላቸው የነሱን ተርፍራፊ አንቺና ልጅሽ እየበላችሁ የኖራችሁ እያበላዋት እንደዚህ ጓደኞቼም ለልጅ ሲመጡ የሆነ ነገር ውሃ የሚገዛሉ። ጎረቤቶቼ ጥሩዎች ነበሩ። አሜንም በጣም ነበር የሚወዷት ማለት ነው። እሷም ስለምትወዳቸው ከዛም በቃ በዚህ እንትን ፈንታ አወራሁት። እኔ ሊሄድ ነው ሄጄ እስክመጣ የሆነች ልጅ አለች ጎረቤታችን ናት። የት ልትሄጂ? ቆይ 4000 ድርሃም ከፍለሽ ፕሮሰስ ተጀምሮልሽ ኢቃማሽ ሪጀክት እየተደረገ እያለ ስላስቸገረ አንቺ ሲስተም ላይ የሚያሳየው ከሀገር ውጪ እንደሆንሽ ነው። ስለዚህ ወጥተሽ መግባት አለብሽ እንዳዲስ ተባልሽ። ስለዚህ መኖሪያ ፈቃድሽን ያሰራት ወጥተሽ ለመግባት ለልጅሽ አባት እኔ ከሀገር ወጥቼ ከኢማራት ወጥቼ መግባት አለብኝ። ስለዚህ ምን እሱ ጋር ነው ያቆመው። ልጄን እንዲይዙልኝ ነገርኩት። እሺ ልጄን ያዙልኝ ብዬ ከዛ በቃ ተርበተበቱ ማለት ስለሷም ነገራት። አስሬ ደውልብኛለች። እንዴት እንደዚህ ታደርጋለሽ? ከወጣሽ ባትመለሽሽ ምናምን ምን ላርግ ታዲያ አልኳት። ከዛም በኋላ እንትኑን አውጣው ፓሱን አውጣው። በቃ ተመልሰሽ ትገቢያለሽ ችግር የለውም ምናምን አለኝ ሰውየው፣ ቪዛ የሚልክልኝ ሰውዬ ማለት ነው። እኔ ወዲያው ልክልሻለሁ አንቺ እንደወጣሽ አለኝ። ከዛን አውት ፓሱን አወጣውኝ። እንትን እዚህ ኢትዮጵያ ላይ ያለችው ልጄ የገዛሁት ልብሶች ነበር። እሱም እኔ የራሴን ልብስ ራሱ አላመጣውም። የልጄን ልብስ አስተካከልኩላቸው እዛው ቤት። የቤት ኪራይም ስላለብኝ መክፈል እኔ ከመጣሁ መክፈል ስለማልችል እና ልጅቷን አንተ ጋር ወሰዳት ብዬው ማለት ነው። ልብሷን አስተካከልኩኝና ከዛን የሆነች ልጅ አለች ጎረቤት። ከዛ በፊት መጡ እንጂ ሳትሄጂ በፊት ልጅቷን እናስተካክላሉ። እስከዛሬ ስለምናቸው እምቢ ብሎኝ እሺ ልጅቷን ይዘሽን እንድትሄጂ ነው ኤምባሲ እንሂድ አሉኝ። በረራዬ እንደዛሬ ሆኖ እንደዛሬ ከሰዓት ልበር ጠዋት ላይ መጡና ነው አቡዳቢ እንትን እንሂድ ኤምባሲ እንሂድ አሉኝ። ከዛም ፈራዋቸውና የሆነች ጎረቤቴ እንደዚህ ልጄን ስራ ሲሄድ አንዳንዴ ብትይዝልኝ ምን እንደማታ ልትበሪ እንደከሰዓት መጥቶ ኤምባሲ እንሂድ ያለሽ ማን ነው? እንደ ጠዋት ላይ ነው እንጂ በጠዋት መጡ። 12 ሰዓት ላይ ጠዋት መጡ። እኔ ምበርበት ቀን ማለት ነው። እነማን ናቸው? አባትየውና እህትየው። እሺ ነው ኤምባሲ እንሂድ ያሉሽ ለምን ጉዳይ አላልሻቸው? ልጅቷ መጀመሪያ ደውሎ ነገ እንትን መሄድ አለብን አለ እንትን ኤምባሲ መሄድ አለብን በጠዋት እንመጣለን ሲለኝ እሺ ነው ከሆነ እሺ አልኩት። ለምን ጉዳይ ነገ ኤምባሲ ደንሲሽ ለምን ጉዳይ ጉዳዩ በምን ጉዳይ? ለልጅቷ ጉዳይ ለልጅቷ ይዘሻት እንድትሄጂ ሰርተፊኬት ልታውጭላት። ለልጅቷ እሱ እንዲወጣ እንደዛ በይና ልጅቷን ይዘሽ እንድትሄጂ ኤምባሲ በር ሰርተፊኬት ወይንም ደግሞ አውት ፓስ ነጭ ወረቀት ለማውጣት ይሄዳለን። ባልየው ይጠራ የምትሉ ኮሜንት ባልየው እህት አለች እዚህ ጋር ተጠራዋለች ጽፋለች ኮሜንት ላይ አቀርበዋለሁ እሱን ብላለች። ስለዚህ አሁን ከሷ ጋር ፎከስ እናድርግ። ኦኬ ስለዚህ ኤምባሲ የምትሄዱት አውት ፓስ ለማውጣት እንሄዳለን አለሽ ማታውን ደውሎ። ከዛ በጠዋት መጣ ብቻውን በጠዋት መጡ እህቱ ጋር መጡ። ከዛ ብቻዬን ስለፈራው ልጄንም ይዣለሁ ጎረቤቴ ነኝ እንሂድ አልኳት። እሷ አትሄድም ትውረድ ትመለስ ሲሉ አይ ትሄድ አልኩኝ። ፈራውኝና ብቻዬን ማለት ሁሌ እነሱ ናቸው የሚጮውብኝ። እኔ ብቻዬን ነኝ በቃ ሰው የለኝም። ሁለቱ ናቸው እኔ እንትን የሚሉኝ ማለት ነው። ከዛ እሷ ትቀር ሲሉኝ አይ አትቀርም ትምጣ ካልበለዚያ አልሄድም አልኳቸው። ከዛ መጣች ትምጣ ለሱ መጣች።
ከዛ መንገድ ላይ አቡ ሊበሉኝ ደረሰ። የድሮ እንትኔን አንቺ እኮ እንደዚህ ነበርሽ፣ አንቺ እንደዚህ ነሽ እያለ በቃ ስድቡን ቀጠለ። ተናደዋል። በቃ እኔ ወጥቼ ልግባ ልጄን ያዙልኝ ስላልኩኝ በጣም ተናደዱ። ከዛ እንትን ሪካርድ ታረጋቸዋለች። ጓደኛዬ ደንግጣ ሪካርድ ቁጭ ብላ ታረጋቸዋለች ማለት ነው። ልጄ ሽምቅቅ ብላ ጡት እየጠባች ነው። አልቀስ ሆነ። በጣም መኪና ውስጥ በጣም እንትን አለ። ልክ እዛ ስንደርስ ማለት እነሱ ሄደሽ ኤምባሲ ስንደርስ ሄደሽ እንዳትቀሪ ፈርተው ነው ልጅ ጥለሽባቸው ሄደሽ እንዳትቀሪ። ጥለሽብን አትሄጂ። ብትቀሪስ ጥለሽብን ለምንድን ነው የምትሄጂው? ብትቀሪስ እንዳትቀሪ ፈርተው እና በዛ ነው ኤምባሲ ወስደው ነጭ ወረቀት የሚያስወጡሽ ይዘሽ እንድትሄጂ ልጅሽን። ልጁን ጥለሽባቸው። ኦኬ እሺ። ከዛን ሄድን ገባን ኤምባሲ። እኔ እና እሱ ገባን። ከዛን ነገርናቸው። በፊት በእንትን ይቻል ነበር በተወለደች በክርስትና ወረቀት፣ አሁን አይቻልም አሉን። ይሄ ምንድነው ዲኤንኤን መነሳት አለባት፣ ብዙ ፕሮሰስ አለው። ከዛ ፕሮሰስ አለው እንደዚህ ሂድ ምናምን ስለሌለሽ ሐኪም ቤት ውስጥ ስላልወለድሽ በኢማራት ልጅሽ ስላልተመዘገበች ግዴታ ዲኤንኤ ተመርምሮ የእውነት የእናንተ ልጅ መሆኗን ከሌላ ሰው ማረጋገጥ አለበት። ይሄ ህጉ ነው። እሺ ከዛ እንደዚህ ሲሉ አይሆንም እንደዚህ ጊዜ ይፈጃል ምናምን ሲሉ በቃ እኔ በአውት ፓሱም ሊቃጠልብኝ አለ። ልክ ስንሄድ እየጮውብኝ እየሰደሙኝ ለሁለት አቦ ሪካርዱን በሰሚ ጓደኛዬ ሪካርድ ያደረገቻቸውን በቃ ከዛ በኋላ ስንመለስ ደግሞ እሷ ጋቢና ነበር ስንሄድ ቁጭ ያለችው። ስንመለስ ከጎኔ ቁጭ ብላ እንዳልሄድ እግሬን መሳም ነው የቀራት። አትሄጂ ካለ እናቷ እዚህ መውጣት አትችልም ምናምን አሏት። ከዛ እንትን ለመነችኝ። አትሄጂ እኔ እሰጥሻለሁ። አልሰጥሽም ብለሽኝ አልነበርም? አልችልም ቤተሰብ አሳዳጊ ብለሽኝ አልነበርም ወይ አልኳት። ከዛ እኔ ያሰራልሻለሁ እንዴ ሰዓቱ አልቋል፣ ምን እንደምታሰሪልኝ ሰዓቱ አልቋል አልኳት። ከዛ ተቋርጠሻል እኮ ነው እንግዲህ ተቃጠለ እንዳትሄጂ አለች። እሺ አልሄድም አልኳት። ከዛ መጣሁ። እኔ ተዘገጃጅቼ ነበረ። የሆነች የሚያውቋት ጓደኛ ያለች ቁጥሯ እሷም አላት እሱም አላት የልጅቷ ቁጥር። ከዛ ይሄው በቃ እሷ ጋር እንደማስቀምጣቸው ያውቃሉ። እሷ ጋር ቁጭ አረኳትና ደዊና ጥሪያቸውና ስጩ ልጅቷን መጥቶ ይውሰድ ብዬ ሰጠዋት ለልጅቷ። እኔ መጣሁኝ። ስመጣ በእንትን ነበር የመጣሁት። ልክ ኳታር ላይ ስደርስ ይደወልብኛል ከአቡዳቢ ማለት ነው። ደንግጬ እንዴ ምንድነው ስላቸው አረ ፖሊስ መጥቶ ምናምን አሉኝ። ምን ነው እላቸዋለሁ። ያስቀመጥኩባት ልጅ ና አሜን እኔ ጋር ናት ና ውሰዳት ብላ ስደውልለት አንቺ ማነሽ? ማን ተቀበያለሽ? ለምን ተቀበልሻት? ፖሊስ ነው ማመጣብሽ ስትል ይሄኔ አከራያችን ይሰማል። ለአከራያችን ነገረችው። ከዛን እሱንም እንደዛው አለው ሲለው ከሱ ቀርሞት አከራያችን ፖሊስ አመጣበት። እዛው በር ላይ ተሰብስበው ማለት ነው። ይሄን ነው ሆኜ የምሰማው ኳታር ላይ ሆኜ ኢንተርኔት ነበር ኤርፖርት ውስጥ እዛ ላይ ሆኜ ማለት ነው። የሆነ የሱ አባትነት መሆኑን ማስረጃ ነገር ላኪልን ሲሉኝ ስልኬ ላይ የክርስትና ወረቀቷ ነበረ። እሱን ላኩላቸው። ከዛ እሱን አስተያዩ። ምንክናት ሲሉት ልጅ አይደለችም አላቸው ለፖሊሶቹ ማለት ነው። እሱ አባትየው ልጅ አይደለችም ሲል እሷ መጣች ተከትላ ምንድነው ሲባል የወንድሜ ልጅ አለች። እሷ የወንድሜ ልጅ አለች፣ እሷ ደግሞ ልጅ አይደለችም አለ። እነሱ ናቸው እንግዲህ የሚነግሩኝ ይሄን እንደዚህ አለ ብለውኝ ማለት ነው። ከዛ ፖሊስ ጣቢያ ወሰዳቸው። እኔ በምን አይነት ኬዝ እንደመጣው ወደዚህ ለፖሊስ እንደዚህ ምርመራ ዲኤንኤን ተነሳ ምናምን ብለውታል መሰለኝ። ከዛም በኋላ በቃ ልክ ወደዚህ ገብቼ እንትን ስላቸው ሁለቱም ብሎክ አረጉኝ።
እሱም ብሎክ አደረገኝ እሷም ብሎክ አደረገኝ። በሰው ባስጠይቃቸው እኔ እንደገባው ቪዛ ነው ያስሞከርኩት። ስገባ ሳስሞክር አይ እንትን አለ እምቢ አለ። ከዛ ከትንሽ ቀን በኋላ ብሰማ አይሆንም በቪዚት አይቻልም በኤምፕሎይመንት ካልሆነ ተባለ። ከዛም ቆይቶ በቃ አንቺ ግራ ገባኝ። አቡ ምን ነው እንትን በቀራና ወይ ጎይ ቀጥኝ እንደዛው እየሮጥሽ ነው አይደለም። ልቤን በጣም ያመመኝ በጣም ተጎድቻለሁ። አቡ ልቤ በጣም ታፍኗል። በጣም ተሰቃይቻለሁ። ሳለቅስ ነው 3 ቀን ሙሉ ከሷ ተለይቼ ከኔ ተለይታ ማታቅ ልጅ ትቻት ስመጣ እንኳን በቃ መለሳለሁ ብዬ በስርዓት እንኳን ስሜያት አልመጣው። ከዛም በኋላ ውሃ ብትጠጪ ውጪ ላይ ከጎረቤት ራቅ ብዬ ከዛ በምን ላግኛት ብሎ ካደረገኝ ጎረቤት ባስጠይቅ አረ ወስዷታል እኮ ልብሷን ለቃቅሞ መጥቶ ወሰዳት አሉኝ። ከዛን አንድ ቀን የሆነች እዛ ሰፈር የሱ ጓደኛ ከልጄ ጋር ልጅሽ ትጫወት ያለች ልጅ አወራሁት እዛው ሰፈር ስለሆኑ ማለት ነው። ሳውራት የሆነ ጭብርር ብላ መንገድ ላይ የሆነ የተነሳችውን ፎቶ ላከችልኝ። ከዛ የሆነች ምትጠብቃት ልጅ አለች። እሷን ጠጋ ብላ አወራቻት። በእናትሽ እናቷን አገናኛት ምናምን እያለቀሰች ነው ስትላት ወይ ምን አይነት እናት ናት? ለምን ጥላት ሄደች? በእናትሽ ምግብ እንኳን አትበላም። እኔ አቡበን በጣም ሆነ ታቀማጥያት ነው ያሳደግኳት። በማገኘው በስልክ እያየች ነው ምግብ ራሱ የምትበላው። ከመቅዶነስ ቺፕስ እያዘዝኩላት በጣም አቀማጥያት ባገኘሁት ነገር ራሴንም ሳልጎዳ እሷን እነሱ በቃ የሚያስቡት እኔ የሚረዳኝ ሰው እንዳለ እኔ የሚረዳኝ